ይህቺ ሴት በጫካ ውስጥ የተጣለ ሕፃን አነሳች። ወዲያውኑ እድለኛው ነች። በመንገድ ላይ የሄደች ሳለ አንድ የሚያበራ እንቁላልና ዶሮ አገኘች። ለ3 ቀናት ያህል በረሃብ ስትሰቃይ ቆይታ በመጨረሻም በደንብ መብላት ቻለች። ያገኘችው ሕፃን ግን ትንሿ የእድል ኮከብ መሆኗን በፍጹም አልጠረጠረችም ነበር። ከ2 ሰዓታት በፊት ባለቤቷ በምግብ እጥረት ምክንያት በረሃብ ሕይወቱ አልፎ ነበር። ክፉ የሆኑት የባሏ ወንድምና ሚስቱ ደግሞ ከመኖሪያ ቤቷ አባረዋት የባሏን የሳር ጎጆ ወረሱባት። በዚህም ምክንያት መጠለያ አጣ በረሃማ በሆኑ ዳርቻዎች ምግብ ፍለጋ እንድትዞር ተገደደች። በዚያም ሳለች በአጋጣሚ በመንገድ ዳር የተጣለችውን ሕፃን አገኘች። በዚች ሕፃን መገኘት ግን የማያቋርጥ በረከት ይዞላት ይመጣል ብላ በፍጹም አላሰበችም ነበር። ሴቲቱ ሕፃኑን ይዛ ወላጆቿ ትተውላት ወደ ነበረው የሳር ጎጆ ቤት አመራች። ለሕፃኗ የሆነ ነገር ልታበስል ስትሞክር ግን የሩዝ ማሰሮ ባዶና አገኘችው። ጥቂት የተሰባበረ ብር ብቻ ብኖረኝ ብላ ስትመኝ በአቅራቢያው በነበሩ 2 ኪሎ የሚመዝን የተሰባበረ ብር በድንገት ተከሰተ። ይህ ታምር ተስፋ ስለሆነላት ያገኘችውን ብር ወደ እህል ለመለወጥ ወደ ከተማ ተሳደፈች። አንድ የሩዝ መሸጫ ሱቅ ውስጥ ስትደርስ ግን ትልቅ ጭቅጭቅ አጋጠማት። የሱቁ ረዳት የሆነ አንድ ታዳጊ ወጣት ለባለቤቱ ያልተከፈለኝን ደሞዝ ስጠኝ ብሎ ሲጠይቅ ነበር። ባለቤቱ ግን ልጁ የሰራውን ገንዘብ ከለከለው። እናም ዱላ አንስቶ ልጁን ክፉኛ ይደበድበው ጀመር። ሴትዮዋም የሮጠች በመሄድ አስቆመችው። ሩዝ ለመግዛት የያዘችውን ያንኑ ብር ለባለቤቱ በመስጠት ልጁን ከድብደባው አዳነችውና ከእሷ ጋር እንዲሄድ አደረገችው። ይሁን እንጂ ወደ ቤቷ ስትመለስ በዚህ በረሃብ ዘመን ሌላ ልጅ ጨምሬ እንዴት ላሳደግ ይችላለሁ የሚል የጭንቀት ሀሳብ የፈታተናት ነበር። በመንገዳቸው ላይ ሳለ ግን ያዳነችው ታዳጊ ወጣት የተለየ ምስጢራዊ ኃይል እንዳለው አሳያት። አንድ ትልቅ የጫካ አውሬ በአየር ላይ ያለ በባዶ እጁ ገድሎት ጣለው። ይህን ሲያዩ የረሃብ ፍላጎታቸው እንደገና ተወገደ። አውሬውን ተሸክሞ ወደ ቤት ሊመለሱ ሲሉ ግን በድንገት ሰማዩ በነጎድጓድ ተዋጠ። አንድ አስፈሪና እንግዳ ድምፅ አውሬውን እዚህ ትታችሁ ሂዱ፣ አለዚያ መንገድ ላይ የውሻ ኩበት ትረግጣላችሁ ሲል አስጠነቀቃቸው። ልጁን በድንጋጤ አውሬውን ጥሎ ለመሄድ ፈለገ። ሴትዮዋ ግን አንድ ሰው አስመስሎ የሚጮህ መስሏት ሳፈራ አውሬውንና ልጁን ይዛ ጉዞዋን ቀጠለች። ነገር ግን ገና አንድ እርምጃ እንደተራመደች ልክ እንደተባለው የውሻ ኩበት ረገጡ። በዚያን ጊዜ ነበር ከዚህ ሁሉ ጀርባ አንዲት ትንሽ ልጅ እንዳለች የተረዳችው። ይህቺ ልጅ የቁራ ፊት ይዛ በመወለዷ በቤተሰቦቿ ተጥላ ነበር። ሴትዮዋ አዝናላት እሷንም ወደ ቤቷ ይዛ መጣች። ወደ ቤት እንደደረሱ ምድጃቸውን አስተካክላ የምጣፍጥ የአውሬውን ስጋ በሰለች። የምግቡ መዓዛ ግን እነዚያ ክፉዎቹን የባሏ ወንድምና ሚስቱን ሳባቸው። ያለምንም እፍረት አውሬው የእነሱ እንደነበረና ሴትዮዋ ቀምታ እንደወሰደችባቸው አድርገው ከሰሷት። ሴትዮዋ ግን በድፍረት አልሰጠም አለች። የባሏ ወንድም ስጋውን ለመቀማት ሲሞክር ትንሿ ልጅ መብረቅ ይምታዋለች። በቅጽበት መብረቅ በራሱ ላይ ወደቀ። ሚስቱ ብትደነግጥም በረሃብ ምክንያት በጠረጴዛው ላይ ያለውን ስጋ ለመስረቅ ሞከረች። ያ ጉልበተኛ ልጅ ግን ወዲያውኑ መሬት ላይ ዘረራትና ካሁን በኋላ ካልታረምሽ ደበድብሻለሁ ሲል አስጠነቀቃት። በዚህ መሃል የባሏ ወንድም ከድንጋጤው ነቃ። በትከሻው የሚሸከምበትን ጠንካራ እንጨት አንስቶ ሴትዮዋን ለመምታት ሲሞክር እሷ ብታመልጥም እንጨቱ በከፍተኛ ፍጥነት አልጋው ላይ ተኝታ ወደ ነበረችው ትንሿ ሕፃን አቅጣጫ ተወረወረ።